ነገር ከሚሰልብ ነገር መፍትሄ አድርገን የምንወስደውና መከላከያው መንገዱ ምንድነው ካላችሁኝ የመጀመሪያው መንገድ ሁሉን ነገራችንን ለሚጠብቀን መልአክ ወይም ለሚራዳን ጻድቅና ሰማዕት አደራ መስጠት ነው። ሌላው ኃይል እንዳይነካብን ከውበት ጀምሮ ከሀብት ከንብረት ከእውቀት ከተለያዩ ነገሮች በሙሉ ሁሉንም አደራ ብለን ማስጠበቅ። አደራ ካልናቸው ከልብ በመነጨ ፍቅር በምስጋናና በመማፀን በእንባና በምልጃ በጸሎት የነሱን ምልጃ ከተማጸንና ከለመንን ከልብ በመነጨ እምነት ከጠየቅናቸው ኃላፊነቱን ወስደው የትኛውም የኛ የሆነውን ነገር በሙሉ ይጠብቁልናል። ስለዚህ ለምንወደውና ለሚቀርበን ሰማያዊ ኃይል ያለንና የሚኖረንን ነገም የሚሰጠንን በብዙ መንፈሳዊ ድካም የሚሰጠንን ጸጋም ጭምር አደራ ማስጠበቅ ከስልብና ዓለም ምናመልጥበት ቀዳዳችን ነው። መብራንን ያለኝን ነገር በሙሉ ጠብቂልኝ አደራሽን እናቴ ካልናት በእናትነት ፍቅሯ አደራዋን በታማኝነት ተጠብቀናለች ማለት ነው። ስለዚህ የመጀመሪያው የስልብናውን ጎዳናና ዓለም ምናከሽበትና ምናመልጥበት መንገድ አደራ በማስጠበቅ ነው ማለት ነው። ሌላው በገንዘብ ዙሪያ ላይ ከሆነ የአስራቱንና የበረከቱን ስራ ላይ በብዛት መሳተፍ። በተለይ አስራት አንደኛ እኛ ውስጥ ያሉ መናፍስቶች እንዳይሰልቡን፣ ሁለተኛ ክፉ ሰዎችም እንዳይሰልፉን ያደርጋል። እኛ ላይ የተቀመጡት አይነ ጥላውም ጠቋሩም መተቱም ዛሩም ይሰልባል። ገንዘብም ባለው በሌላው እንዲጠፋ ያደርጋል። ይሄኛ ውስጥ ያለው ነው። ከውጭ ደግሞ ያለውም እንዳይሰልብህ፣ ከውጭ ላይ ያሉ መናፍስቶች እንዳይሰልብህ በክፉ ሰዎች እይታ ሀብትና ገንዘብን ተመቅኝተው እንዳይሰልቡ አስራት ብታወጣ አመባ ለቤተክርስቲያን ብትሰጥ ለነዳያን ብትመጸውት ያ ኃይልና በረከት ጸጋና ሞገስ ሆኖልህ ሀብትና ንብረትን ገንዘብን ማንም ሰው እንዳይነካውና እጁን እንዳይሰነዝርበት ያደርጋል። ስለዚህ የመንፈሳዊ ልምምድና ጉዞ ላይ ይሄ የበረከቱን ስራ በሰፊ መሳተፍ ገንዘብን ማንም ሰው እንዳይነካውና አይኑን እንዳያሳርፍበት ያደርጋል። ይጠብቁልሃል። ጠባቂ መልአክ ይጠብቃል። ምሰጥ ከሆነ ለመንፈሳዊ ህይወት ተነሳሽነት ከፍ ያለ ከሆነ የምትጓጓ አይነት ከሆንክ ማትሳሳ ከሆንክ ጠባቂ መልአክ ያለህን ንብረት በሙሉ ይጠብቅልሃል። የትኛውም መንፈስ ንብረትን አይነካም። ዝም ብሎ ይላክና መንፈሱ ገብቶ ቁጭ ሊል ይችላል እንጂ ምንም ነገርን አይነካም። ስለዚህ ማስጠበቅ ነው። ስናስጠብቅ ደግሞ እየሰጠን ነው። በመሳሳት አይደለም። እግዚአብሔር የሚደሰትበትን መንገድ በመፈለግ ነው። እሱን የምናገኝበትን ሐሳቦችን በማፍለቅ ነው። እግዚአብሔር ምን ብናደርግ ነው የኔን የሚጠብቅልኝ? የሱን ከጠበቅን የኛን ይጠብቃል። የሱን ህግ ከጠበቅን የኛን ሀብት ይጠብቃል። የሱን ትእዛዝ ከተገበርን እሱ ደግሞ ለኛ ፍቅሩን ያሳየናል። መንፈሳዊ ህይወት ይሄ ነው። አንተ የሱን ታደርጋለህ፣ እሱ ያንተን ይጠብቃል። አንተ መንፈሳዊ ህይወትህን ታጠነክራለህ፣ እሱ በመንፈሳዊ ጥንካሬ ልክ ጥበቃውን ያጠነክርልሃል። አንተ በምስጋና ጎዳና ትጓዛለህ፣ እሱ የምስጋናውን ውጤት ያንተን የሆነው ነገር በምስጋናው በኩል አጥርነት ይጠብቅልሃል። አንተ ትጸልያለህ፣ የጸሎት ዋጋን እጥፍ አድርጎ ይሰጣል። አንተ ታመሰግናለህ፣ በምስጋና ውስጥ ደግሞ ያንተ የሆነው ነገር እንደሱ አድርጎ ይጠብቅልሃል። ስለዚህ የማይታየውን ነገር በመንፈስ ቅዱስ ኃይልና ስጦታ ስለምንከላከለውና ስለምንይዘው የመንፈስ ቅዱስን ኃይልና ስጦታ ለመያዝ ደግሞ በብዙ ጎዳና የምስጋናውን ዓለም መቀላቀል አለብን ማለት ነው። ስለዚህ ሁለተኛው አስራትን በማውጣት መባን በማውጣት ለነዳያን በመመጽወት ለተቸገሩት በመዘከር ቤተክርስቲያንንና የምታከብረውን ጻድቅ ወይም ሰማዕትም ቀኑ ሳታሳልፍ አብዝተ በማክበርና እግዚአብሔር ሊደሰትበት የሚችሉ መንገዶችን በመፈለግ በእነዚህ ጎዳና ስልብናውን ልናመልጥ እንችላለን። የስልብናውን ዓለም ልናሸንፍ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ርዕስ እየሰጡ መጸለይ፣ ቅዱስ ቁርባን መቀበል፣ መስገድ እሱም ሌላ መፍትሄ ነው። በሀብት በንብረት ባለ ነገር ላይ ርዕስ ሰጥተህ ጸሎት ማድረግ፣ ባለ ነገር ላይ ርዕስ ሰጥተህ መስገድ፣ ባለ ነገር ላይ ርዕስ ሰጥተህ ቅዱስ ቁርባን መቀበል። በተለይ የቅዱስ ቁርባኑ ህይወት ትልቁ
የትኛውም የስጋም የነፍስን ፈተና መፍቻ መንገድ ነው። በየትኛውም መንገድ ስትቸገሩ ርዕስ ሰጥታችሁ ቅዱስ ቁርባን ተቀበሉ። በየትኛውም መንገድ ፈተና ሲበዛባችሁ ቅዱስ ቁርባን ውሰዱ። የቅዱስ ቁርባኑ ኃይል የማይፈታው ጥያቄና ፈተና፣ ችግርና መከራ፣ የመናፍስት ውጊያና መሰናክሎች አይኖርም። በተከታታይ ጊዜውን ጠብቆ ሁሉን ነገር የሚፈታ ኃይል የቅዱስ ቁርባን ኃይል ነው። ሁሉን ነገር የሚያስተካክል ኃይል የቅዱስ ቁርባን ኃይል ነው። ሁሉን ነገር መስመር የሚያስይዘው ኃይል የቅዱስ ቁርባን ኃይል ነው። የትኛውም ነገር ከቅዱስ ቁርባን ኃይል በላይ አይደለም። የትኛውም ነገር ከመለኮታዊ ምስጢር ስልጣንና ችሎታ በላይ አይደለም። ማንኛውም ነገር በቅዱስ ቁርባን በኩል ይፈታል፣ ይመለሳል፣ ይስተካከላል፣ ይያዛል። መናፍስት ከሆኑ ይታሰራል፣ ይወጣል፣ ጊዜውን ጠብቆ ይሄዳል ማለት ነው። ስለዚህ የቅዱስ ቁርባኑ በኩል መጠየቅ ክርስቲያኖች ልትለምዱት ይገባል። ስትቸገሩ ቅዱስ ቁርባን ውሰዱ። ፈተና ሲበዛባችሁ ቅዱስ ቁርባን ውሰዱ። ጥያቄ መጠየቅ ስትፈልጉ በቅዱስ ቁርባን በኩል ጠይቁ። ደስ ሲላችሁና እግዚአብሔርን ስታመሰግኑ በቅዱስ ቁርባን በኩል አመስግኑት። በዓሉን ልታከብሩ ስትፈልጉ ቅዱስ ቁርባን እየተቀበላችሁ አክብሩት። ስትወዱት የፍቅር መገለጫ ቅዱስ ቁርባን ውሰዱለት። በጻድቃንና በሰማዕታት ቀን እነሱ ደስ እንዲላቸው ብላችሁ ስታስቡ ቁረቡላቸው። እንደዚህ በመቁረብ በኩል የሰማይ ጉዞህንና ፍቅርን ያጠነክራል። ከሰማይ ጋር ያለን ግንኙነትም ያሰፋል ማለት ነው። ስለዚህ የቅዱስ ቁርባኑ ሕይወትና መንገድ ትልቁ ምድራዊውም የሰማያዊውም መንገዳችንና ሕይወታችንን የሚያሳምርና የሚጠርግ ከዛም በላይ መንፈስ ቅዱስ በብዛት በእኛ ሕይወት ውስጥ አብዝቶ እንዲገለጥ የሚያደርግ ኃይል ነው። ቅዱስ ቁርባን ባለበት ሕይወት ውስጥ ሰላቢ የለም። ቅዱስ ቁርባን ባለበት ሕይወት ውስጥ የትኛው መልክና ገንዘብ ዕውቀት አይነካም። ቅዱስ ቁርባን ባለበት ሕይወት ውስጥ የተባረከ ዘር ይገኛል። ቅዱስ ቁርባን ባለበት ሕይወት ውስጥ ቅዱሳንና ሰማያውያን ኃይላት ይመጣሉ። ቅዱስ ቁርባን ባለበት ሕይወት ውስጥ መንፈስ ቅዱስ ይመጣል፣ መብራን ትመጣለች። ቅዱስ ቁርባን ባለበት ሕይወት ውስጥ ብዙ ሚስጥራቶች ይመጣሉ። ቅዱስ ቁርባን ሲኖር የተደበቀውና የተሰወረው ኃይል በሙሉ ይገለጥልሃል። ቅዱስ ቁርባን ሲኖር የዓለምን ሚስጥር የሀገርን ሚስጥር ታውቃለህ። ቅዱስ ቁርባን ሲኖር ሰማያዊ የሆኑ ዕውቀቶችን ይጨመርልሃል። ቅዱስ ቁርባን ሲኖር አቤት አቤት ልብ ይከፈታል፣ የነፍስ ዓይን ይበራል። ቅዱስ ቁርባን ሲኖር መንፈሳዊ መዝገብ ቅዱስ ብሩክ ይሆናል። ቅዱስ ቁርባን ሲኖር ዲያብሎስ ሕይወት ላይ እጁን አይዘረጋም፣ እንደፈለገ አያጠቃም፣ የፈለገውን ያህል አያጠፋም፣ የፈለገውን ያህል አይጎዳም፣ የፈለገውን ያህል አይታገልም፣ አይዋጋም። ቢዋጋም ትንሽ፣ ቢያጠቃም ትንሽ፣ ቢፈትንም ትንሽ፣ የትኛውን ፈተና ደግሞ በሱ በቅዱስ ቁርባኑ ኃይል በኩል ታልፋለህ። ቅዱስ ቁርባን ብርታት ነው። የዲያብሎስን ሐሳብ፣ የክፉ ሰዎችን ሐሳብ፣ የክፉ ዘመንን ሐሳብ፣ የክፉ ጊዜን ሐሳብ፣ የዲያብሎስን ፈተና ከዛም በላይ የክፉ ሰዎችንና የክፉ ትውልዶችን አካሄድ በሙሉ ሚስጥራቸውንም አካሄዳቸውንም ሐሳባቸውንም አንተ ላይ ሊያመጡ ያሰቡትን ነገር በሙሉ የምታከሽፍበት ከላይ ከሰማይ በፍቅር ሰንሰለት በኩል የተሰጠ መሰረታዊ የሆነ የሕይወት ፍሬን የምታፈራበት የነፍስ ዋጋን የምታሳድግበት ኃይል ነው። ቅዱስ ቁርባን ያለው ሕይወት አያዝንም፣ አይጨነቅም። ቅዱስ ቁርባን ያለው ሕይወት አይጠበብም፣ ግራ አይጋባም። ቅዱስ ቁርባን ያለው ሕይወት ራሱን አያጠፋም፣ አጥፋ ሙት የሚል ድምጾችን አይሰማም። ቅዱስ ቁርባን ያለው ሕይወት ዲያብሎስን ያስራል፣ ይይዛል። የዲያብሎስን ምስጢር ያውቃል፣ እግዚአብሔርን ማየት ይችላል። አምላክ በሰውነቱ ውስጥ ይቀበራል። ምንም ከዚህ ውጭ ነገር የለም። ስለዚህ የትኛውም ነገር በቅዱስ ቁርባን በኩል ይያዛል፣ ይመለሳል፣ ይስተካከላል፣ መስመር ይይዛል። የማይሆን ነገር የለም እና እየጸለያችሁ ቁረቡ፣ እየሰገዳችሁ ቁረቡ፣ እያለቀሳችሁ ቁረቡ፣ እየተማጸናችሁ ቁረቡ፣ እያመሰገናችሁ ቁረቡ። እናንተ የማታዩትና የማታስቡት የማታስተውሉት ፈተና በሙሉ በቅዱስ ቁርባኑ ኃይል በኩል ይከሽፍላችሁና ዲያብሎስ ስውር ሆነም ግልጽ የሆነ ፈተና እና የነፍስን አካሄድ የማጥፋት ረቂቅ የሆነ ምስጢሩና ጥበቡን በእናንተ ሕይወት ውስጥ ሊያመጣ አይችልም። ከዛም በላይ
የእግዚአብሔርን ፍቅር የምትቀምሱት በቅዱስ ቁርባን በኩል ነው። ሰማያዊ ምስጢር የሚገለጥላችሁ በቅዱስ ቁርባን በኩል ነው። ጻድቃን ሰማዕታት የሚቆርቧችሁ ስትቆርቡ ነው። ጸጋና መክሊት የእድል ኃይል የሚሰጣችሁ ስትቆርቡ፣ የመንፈስ ቅዱስ ስጦታ የሚበዛላችሁ ስትቆርቡ ነው። መክሊታችሁን የበለጠ የምትተገብሩበትን መንገድና የምታውቁበትን አቅጣጫ የምታገኙ ስትቆርቡ ነው። የመረጋጋት የሚኖራችሁ፣ መንቀልቀል ከህይወታችሁ የሚወርቀው፣ ቃላችሁ የሚከበረው፣ ድምጻችሁ ብሩክ የሚሆነው፣ እይታችሁ የማይዛባው ስትቆርቡ ነው። ክፉ ላይ አይናችሁ የማያርፈው ስትቆርቡ ነው። ሐሳባችሁ የተባረከ የሚሆነው ስትቆርቡ ነው። ስለዚህ በተደጋጋሚ ቅዱስ ቁርባን ተቀበሉ፣ ውሰዱ። የሰላቢውን ኃይልና ፍላጎት አካሄድና ሚስጥር የምታከሽፉበት አይነት ትልቅ ምስጢር ነው። ለየትኛውም ውጊያና መንፈሳዊ ጎዳና ትልቁ መሰረት ቅዱስ ቁርባን ነው። አለበለዚያ መናፍስት እንደምታስቧቸው አይደለም። ጠምዝዘው ባሪያ ነው የሚያደርጉ፣ ጠምዝዘው አሽከር ነው የሚያደርጉ። እንዴት አድርገው ባሪያ እንደሚያደርጉ፣ እንዴት አድርገው አሽከር እንደሚያደርጉ አንተ አታውቁም። በምን አይነት መንገድ እንደሚጥሉ፣ በምን አይነት መንገድ እንደምትዋረድ፣ ክብርን እንደምትጥል፣ ማንነት እንደሚጠፋ፣ በምን አይነት መንገድ እንደሚያጠቁ አንተ አትረዳም። ያንተ ካልኩሌሽን የነሱን ሐሳብ አይዘውም። ያንተ አካሄድ የነሱን ጎዳና አይመልሰውም። ያንተ ዕውቀት፣ ያንተ መንፈሳዊ ግንዛቤ ሳይሆን የመድኃኔዓለም ቸርነት ስለሆነ ቸርነቱንና ምህረቱን የበለጠ በሕይወት እንዲገለጥ ደግሞ በቅዱስ ቁርባን በኩል የትኛውም ነገር ማሳሰብና መጠየቅን ትልቅ አማራጭ አድርገህ ልትይዘው ይገባል ማለት ነው። ስለዚህ በቅዱስ ቁርባን በኩል ስለ ወገንም፣ ስለ ሀገርም፣ ስለ ትውልድም፣ ስለ ቤተ ክርስቲያንም፣ ስለ ራሳችሁም እያለቀሳችሁ አብዝታችሁ ጸልዩ፣ ለምኑ። የሰላቢውን ዓለምና ጎዳናም ተከሽፋላችሁ። ስልምናው ሀገራዊ ሆኗል። አሁን ሀገር በሀገር ላይ ይሰላለባል። ቤተ ክርስቲያን ላይ ያለው አገልጋዮቿም እውነተኛ ካለመሆን አንፃር እርስ በርስ እየተሰላለቡ ይኖራሉ። አዎ ትልልቅ ሰዎችና ከበርቴዎች ሀብታም የምንላቸው በአንድም በሌላም በኩል የዲያብሎስ እጅ አለ። እነሱም እርስ በርስ እየተሰላለቡ ነው የሚኖሩት። ምዕመኑም እንደው ትንሽ ነው እንጂ ያለው አብዛኛው ዝም ብሎ የሚነዳ አይነት ምዕመን ያለን እኛ። ጉዞ እያለ ሰይጣን ፍለጋ በየገዳማቱ የሚዞር ምዕመን። በዛ ላይ እውነተኛ ያልሆኑ ሰዎች መርሃ ግብሩን ያዘጋጁታል። የሆነ ቦታ የበረከት ቦታ አለ ብለው መርሃ ግብሩንና ጉዞን የሚያዘጋጁ ሰዎችም ይበሏቸዋል፣ ገንዘባቸውን ይነጥቋቸዋል። በእግዚአብሔር ስም ነው እኮ የሆነ ቦታ የሆነ ገዳም ላይ ስራ እንሰራለን፣ ስዕል አድኖ አንዱ ስዕል አድኖ እንደዚህ ነው ይልና የዛ የኛ የዋህ ህዝብ አይደለ እሺ እኔ የዚህ ይላል። ከዛ ያንብር ለግል ይሆናል። እንደዚህ ተደራጅተው በእግዚአብሔር ስምና በገዳማት ስም የሚሰርቁ የሚሰልቡ ሰዎች አሉ። ይፋዊ ስልብና ነው ይደም አስተምሮ መስለብ፣ ሰብኮ መስለብ፣ መርሃ ግብር አዘጋጅቶ መስለብ፣ ሁሉም ነገር በንጹህ አይምሮ ከያዝን ለግል ጥቅም የተቋቋመ ግን ንጹህ የሆኑ ሰዎች አሉ። በእርግጥ ግን የጉዞ ላይ ራሱ ብዙ እውነተኛ የሆኑ ሰዎች አሉ። ብዙ ለጥቅም የተመሰረቱ ማለት ነው። ህዝብን እየሸወዱ እዚህ ቦታ የሚሰራ የበረከት ስራ በሚል ስም የሚያጭበረብሩ፣ ገንዘባቸውን የሚበሉ፣ የሚሰርቁ አቤት የኛ ግፍ እኮ በዛና ይሄ ነገር በሙሉ አለ። ይሄን ሚስጥር በእግዚአብሔር ስም፣ በቤተ ክርስቲያን ስም፣ በቅዱሳን ስም ማጭበርበርና መብላት፣ መስለብና መስረቅ ትልቅ ስጋዊ ፍላጎትና ምኞትን ማሳኪያ አድርገው ወስደው የዲያብሎስን ውስወሳና ሽኩታ ድምጽ ሰምተው እድሜያቸውን በዚህ የሚጨርሱ የእርግማን ልጆች ብዙ ናቸው። ሀገርን ለማስረገም፣ ጉዞን ለማስረገም፣ ቤተክርስቲያንን ለማስረገም፣ በረከቷንና ኃይሏን፣ ሰማያዊ ምስጢሯንና ሞገሷን፣ ክብሯን ለመንጠቅ የሚፋጠሩ የዲያብሎስ ልጆች ብዙ ናቸው። መድኃኔዓለም ማስተዋል ያድለን እና ምንም እኔ በየርኩበት ሁሉ እውነተኛ ሰው አላገኝም። አልፎ አንድ ካልሆነ በስተቀር የሆነ ቦታ ስገባ እውነተኛ ያልሆኑ ሰዎች ያገኛሉ። የሆነ ቦታ ሲሄድ እንደዚህ ሊያጭበረብሩኝም ይመጣሉ።